ቤቴ ውስጥ ምን እየሰራችሁ ነው? ንገሩኝ እንጂ ምን እየሰራችሁ ነው? የምትለውን ነገር እኔ አላውቅም። በቃ አብረን ለፍቅርና ለዛች ነጫጭ ባሰጥቻችኋለሁ። ልቀቀኝ እንዴ! ለምን እያደረግክ ነው? ልቀቁኝ! ሊዲያና ፍቅር ዛሬም አደይን እንደጠመዷት ነው። ይህም እንግዲህ ፍቅር ከዴቭ እና አደይን ለማለያየት እንዲሁም ኤላንና የድሮ ፍቅረኛውን ሊዲያ እንዲለያዩ ስለምትፈልግ ሁለቱ በአንድ ላይ እየሰሩ ነው። ይህም አደይ ሌባ ናትና እንዲሁም ከዚህ ቤት መቀመጥ የለባትም ብለው ወንዶቹ እንዲያስወጧት እያደረጉ ነው ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልላችሁ እያልኩኝ ዛሬም በአደይ ድራማ በክፍል 29 መጥቻለሁ ማለት ነው። ከዛ በፊት ግን አዲሶች ሰብስክራይብ በማድረግ አበረታቱኝ። ለምታበረታቱኝ ደግሞ ከልብ አመሰግናለሁ እያልኩ ወደ ቀጣዩ የኤላ ጓደኛ አሁን ላይ ሀብሉ በእጇም ስለሆነ ለአደይ እያሳየቻት ነው። አደይም በጣም ደንግጣለች። እንዴ ሀብሉ ካንቺ ጋር ነበር እንዴ እስከዛሬ? በያምጨው ለኤላ መስጠት አለብኝ ስትልም የኤላ ጓደኛ መሆን የለበትም እኔ መስጠት ጠፍቶ መሰለሽ ወይ? ነገር ግን ይሄ ሀብል ከሰጠሽው አንቺ ሌባ ትበይና ከዚህ ቤት ትባረሪያለሽ በማለትም ፍቅር ስትጫወትብሽና እንደዚህ ስታደርግ ዝም ብዬ አልመለከትም በማለትም ዝም እንድትል ታደርጋታለች። በዚህ መሀል ታዲያ ኤላ ይመጣል። ምን እያላችሁ ነው ሲላቸውም አይ እዚህ ነው አደይ ከሰዎች ጋር እንዴት መኖር እንዳለባት ልንገራት ብዬ ነው ትላለች የኤላ ጓደኛ። ታዲያ በዚህም በሉ ተመካከሩ በማለትም ኤላ ጥሏቸው ይወጣል ማለት ነው። በመቀጠልም አደይን ላለማሳረፍ ስትልም ተንኮለኛዋ ፍቅር ወረቀቶችን በመበጣጠስም ወደ መሬት ትጥልና አደይ ብላም በመጣራት እንድታነሰውና እንዲሁም እረፍት እንዳታደርግ ታደርጋታለች። አደይ ግን ራሴን አሞኛል እባክሽን ስትላት እኔ ምን አገባኝ ምን ይመለከተኛል ስለ አንቺ ከዚህ ቤት እኮ የተቀጠርሽው ስራ ለመስራት እንጂ በቀን ሁሉ ለመጋደም አይደለም በማለትም የነገር ማበሏንም ትነግራታለች፣ ታፈስባታለች። በዚህም አደይ እባክሽን እሞትብሻለሁ ስትላትም እባክሽ አይመለከተኝም በማለት አፊዛባት ትነሳና ትሄዳለች። በሌላ በኩል ሊዲያና ፍቅር አሁንም ምክክር እያደረጉ ነው። ኤላንና ያችን ለምለም የሚባሉ እንዴት አድርገን ማለያየት አለብን፣ እንዲሁም አደይን ከዚህ ቤት እንዴት ማስወጣት አለብን በማለትም እየተመካከሩ ነው። በዚህም ፍቅር የኤላ የቤት ቁልፍ አለሽ ወይ ትላለች። ታዲያ በዚህ ልናደርግ ስትላትም ከዛ ቤት ሀብሉን እናገኘውና ከዛ ሀብሉ እንደተገኘና ከለምለም እንደቆየ ሲያስብ ኤላ ያስወጣታል በማለት ፍቅር ትነግራታለች። ሊዲያም ለምለምን ያስወጣልኝ እንጂ ምንም አድርጋለሁ በማለትም ይመካከራሉ። ታዲያ አደይም ፍቅር ይሄን ቤት ወልዌው በማለት አስገድዳት ነበር የወጣቸው። በዚህም አደይ ራሷን እያዞራት ነበር። ቤቱን እየወለወለች እያለ ዴቭ ከወደ በር የመጣ ምን እያደረግሽ ነው ይላታል አደይን። አደይም ራሴን አሞኛል፣ ነገር ግን በቃ ቅንጭላቴ ራሴን መቆጣጠር አልቻልኩም፣ መሸከምም አልቻልኩም እያለች ነው። በዚህ ዴቭ አንቺ ራስሽ ደህና ካልሆንሽ እንዴት ስራው ሊሰራ ይችላል? እረፍት አድርጌ ለምንድን ነው እያመመሽ የምትሰሪ ሲላትም አደይም እንዴት ላርፍ እችላለሁ ስራውስ ትለዋለች። ዴቭም አሁንም ደጋግሞ አንቺ ደህና ስትሆኝ ነው ስራው የሚሰራ እረፍት አድርጌ በማለትም መወልወሊያውን ይቀበላትና እሷም ሶፋ ላይ እንድታርፍና እንድትተኛም ያደርጋታል። ታዲያ አደይም አሁንም በቃ ፍቅር ከመጣች ትገለኛለች በማለትም ትናገራለች። አደይን ለምንድን ነው ፍቅር እንደዚህ ናት አይደል ያደረገችሽ በማለት ዴቭ ይጠይቃታል። አደይም አይ ሁሉ በአሰሪዎች የሚከናወን ነገር ነው። አመምን ብንል እንኳን ስራ ላለመስራት የምታመጡ ስበብ ነው ይሉናል በማለትም ስለ አሰሪዎችም ትናገራለች። ዴቭ በጣም እያዘነና እየተከዘ ነው። ከዛም አደይ ሶፋ ላይ ተኝታም ዴቭ እየወለወለ ሳለም እህትና እንዲሁም ፍቅር ይመጣሉ። ምን እያደረክ ነው ይሉታል። ቤትን እየወለወልኩ ነው
አደይን እያገዝኳት ሲልም አደይም በጣም ደንግጣለች። ፍቅርም ምን ማለትህ ነው? እናንተ ናችሁ እንደዚህ ያደረጋችኋት፣ ሞልዌውን ስጣት በማለትም አደይ ላይ ትጮህባታለች። ሊዲያም እንደሚመጥን ሆን እንጂ ምንድን ነው ከዚህ በማለትም ተናዳ ጥለው ትሄዳለች። በሌላ በኩል ደግሞ ኤላና ለምለም አሁንም ስለ ድሮ ስላሳለፉት ህይወታቸውም እያወሩ ነው። አልተቀየርሽም፣ አልተቀየርክም እየተባባሉ ባሉበት ሰዓትም የኤላ አባት ይደውልና ወደ ቦታው ተመለስ፣ ወደዚህ መምጣት ይኖርብሃል ሲልም የኤላ ጓደኛ ወይም ፍቅረኛ በጣም ደንግጣለች። አሁንም ኤላም ደንግጧል። የአባቴን ውሳኔ ማክበር አለብኝ በማለትም እንዲሄድም እያወራት ነው። ታዲያ በዚህም የኤላ ጓደኛ በጣም ጨንቋታል። እነዚህን ያለፉ 7 ዓመታቶችን እንድደግማቸው አታድርገኝ፣ ጥለኸኝም አትሄድ በማለት ትማጸነዋለች። በጣም እያለቀሰች ነው። በእንባም ታጅባ እየለመነችው ነው። ታዲያ ኤላም ምንም ማድረግ አልችልም፣ ይቅርታ አድርጊልኝ፣ አባቴ በጣም ይቀየመኛል፣ እናቴ ደግሞ መምተኛ ናት በማለትም ይናገራል። በመቀጠልም ኪንጎና ደመቀም አሁንም እያዋሩ ነው። አደይ ናፈቀችኝ ይላል ኪንጎ። እንዲሁም ደመቀ ስለ አደይ አባትና ስለ አደይ አባት እንዲሁም ቆፍጠን ወይም እንዲሁ ኮራ ያለ መሆኑንም ይናገራል። አባቷ በጣም ኃይለኛ ነው እያለም እየተናገረ ነው። ምንድነው ንገረኝ ሲልም እባክህን ታሪኩ ተዘርዝሮ አያልቅም እያለ ነው። ታዲያ ኪንጎም አሁንም አደይን እንዳፈቀራት ነው። በዚህም ናፈቀችኝ እያለ ነው። በሌላ በኩል ደግሞ ሊዲያና ዴቭም አሁንም ቁጭ ብለው እያወሩ ነው። ዴቭ ይጠይቃታል ሊዲያን፣ ህይወት ባዶ ሆናብሽ አታውቅም በማለት ታዲያ በዚህም ሊዲያ ምን ማለት ነው በምንኛው ቋንቋ ትለዋለች። ደግሞ ካንቺ ጋር ማውራቴ ሲልም ፍቅር ትመጣና አንቺ ቅድም እኮ ደብሮሽ ነበረ፣ አሁን እንዴት ነሽ ትላለች። እንግዲህ ለአደይ ሴራ እያሴሩ ነው ማለት ነው። አደይ ሊዲያን ልትገላት ስትል ደርሼ አስጣልኳት፣ ገለገልኳት በማለትም ትናገራለች። ከዛም ዴቭም በጣም ተናዷል። ምን ማለት ነው? ሊዲያ ምን አድርገሻት ነው አደይን በማለት ጥያቄም ይጠይቃታል። ምን አድርገሻት ነው ትላለህ እንዴ? እሷ ናት እንጂ ከኤላ ቤት አትሄጅ፣ ስትሄጂም እንዳላይሽ በማለት ነው ልትደበድበኝ ያሰበችው ትላለች። በዚህም አደይ እንደዚህ ካደረገችማ አዝንባታለሁ በማለት በውስጡ እያዘንና እየተከዘ ነው። ዴቭ በጣም ተናዷል። ታዲያ በዚህም ኤላ የኔ ጓደኛ ወይም ፍቅረኛ ነው፣ ከዚህ በኋላ ልትሄጂ እንዳላይሽ ብላኛለች አደይ በማለት አሁንም ደጋግመው ይናገራሉ። ዴቭ አሁን ላይ በአደይ ተስፋ እንዲቆርጥም ሊያደርጉት ብለዋል። ታዲያ በዚህም በጣም ተናዳ ወደ ክችን በመግባትም አደይን ታናግራታለች። አንቺ ከወንድሜ ራስ ወረድ በይ ነው ምልሽ፣ ከዚህ በኋላ ነግሬሻለሁ፣ ለምንድን ነው ከዚህ ቤት አላስቀምጠው ያልሽ በማለትም አዙራ አሁንም ዴቭ አላስቀምጠኝ አለች አደይ። ከዚህ ቤት ወይ አደይ ወይኔ መውጣት ይኖርብናል እንጂ ሰላም የለም ብለዋል ወንድሜ፣ ስለዚህ ነግሬሻለሁ በማለት ዝታባት ትወጣለች። አደይ በጣም ደንግጣለች። ምን ሆኖ ነው እንደዚህ ያለው ብላለች። ታዲያ በዚህም ደረጃ ላይ ሆና እያሰበችና እየተከዘች ነበር። ከዛም ዴቭ ይሄድና አንቺ በሊዲያ ላይማ እንድትመጭብኝ አልፈልግም ሲልም አደይም ከዚህ በኋላ አንተም ለሊዲያ ምን እንዳልካት ይገባሃል፣ እዚህ በኋላ አጠገቤ እንዳትደርስ በማለትም ይጣላሉ ማለት ነው። ኪንጎና ደመቀም አደይን አግኝተዋት አሁንም ሰላም ብለዋት ተለያይተዋል። ፍቅርንም ያገኟታል። ደመቀም ያናግራታል። ባክሽ ናፈቅሽኝ፣ እንዴት ነሽ ምናምን እያለም እንግዲህ ሲናገራትም ፍቅር ይዛ በጥፊ ትለዋለች ማለት ነው። በዚህም ደመቀ በጣም ተናዷል። ሊዲያም ወደ ኤላና ወደ ለምለምም ሄዳ አደይ እንደታመመችና መድረስ እንዳለባትም ለለምለም ትናገራለች። በዚህም ለምለም ወደ አደይ ስትሄድም ሀብሉን ለመፈለግም መንገድ እየፈለጉ ነው።
ከዛም አደይ ምን ሆነች ስትልም በጣም ታማለች ልትሞት እያለች ነው ትላለች። ሊዲያም አሁን መሄድ አለብኝ በማለትም ትወጣና ትሄዳለች። ታዳ ለምለምም መሄድ አለብኝ በማለትም ለመሄድ ስታስብም ኤላም አብሬሽ ልሂድ በማለት አብረው ይወጣሉ። በሌላ በኩል ዴቭ ከክፍሉም ሆኖ እያሰበና እየተከዘ ነው። ታዳ አደይን ይጠራትና ፊልም እያየው ነው፣ እባክሽን ካላስቸገርኩሽ ምግብ ፈልጋለሁ ይላታል። አደይም እሺ በማለትም አሁንም ጥያቄ ትጠይቀዋለች። ለምንድን ነው ያንተን አገላብጠህ የነገርካት ለሊዲያ? ቆይ እኔ መቼ ነው ከዚህ ቤት አላስቀምጥህ ያልኩት በማለት ትጠይቀዋለች። ከዛም መቼ እኔ ያላልኩም ይላል። ሊዲያ እኮ እዚህ ቤት አላስቀምጠኝ አለች አደይ ብላኛለች በማለት ስትነግረውም ዴቭ በጣም ይደነግጥና አንቺስ ለምንድን ነው ከኤላ ቤት አትሂጂ አልሻት በማለትም ሁለታቸውም ይነጋገራሉ። በዚህም እራኔ አላልኩም መቼ ሲጀመርስ እንዴት መልስ መልስላታለሁ ለሊዲያ ስትልም አደይ አሁንም ዴቭ በጣም ደንግጧል። በቃ ሁለታቸውም የነሱ መጫወቻ እያደረጉኝ ነው ማለት ነው ወይኔ ዴቭ በማለትም አሁንም በጣም ደንግጧል። የሁለታቸው የውሸት ሴራ መሆኑንም ደርሶበታል። ከዛም ራሱንም እየወቀሰ ነው። ለምንድን ነው የቸኮልኩት? አደይን አስከፋዋት ማለት ነው በማለትም ይቅርታ እንደሚጠይቃትም እያሰበ ነው። ታዲያ አደይንም ይጣራና በቃ ምግቡን ትቸዋለሁ ይልቁንስ ፊልም ነይ በማለት ይነግራታል። በዚህም ይቅርታም ይጠይቃታል። በቃ ይቅርታ አድርጊልኝ ሲልም እሷም ደግሞ ፊልም ማየት እንደማትፈልግና ጊዜ የለኝም በማለት ትነግረዋለች። ታዲያ ፍቅርና ሊዲያም ወደ ኤላ ቤት ነበር ያመሩት። ይህም እንግዲህ ሀብሉን ለመፈለግ ነበር። የቤቱን እቃ ሁሉ በሙሉ ድብልቅልቅ እያደረጉት ነው፣ የቁም ሳጥኑን ሁሉን ነገር። ታዲያ በዚህም በጣም እየፈለጉት ነው። እናም ኤላም ደግሞ መንገድ ላይ ስልኬ እረሳሁት በማለትም ወደ ቤት ይመለሳል። ሲገባም ቤቱ ተከፍቷል፣ ደንግጧል። ታዲያ ግብት ሲልም ፍቅርና ሊዲያም ቤቱን እየመረቀሱ ነው። ምን እያደርጋችሁ ነው? ከቤቴ ምን እየሰራችሁ ነው? በማለት አፈጦባቸውም ነበር። እነሱም በጣም ደንግጠውም ነበር። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ቻው ቻው።